አንቺ ባዶ የኮካ ኮላ ጠርሙስ ነሽ። አጥንት ብቻ ይዘሽ ያለሽ ታውቂያለሽ። ልክ ኮካ ኮላ ሲጠጣ ከውስጡ ነጭ አንዳንዴ ኮካ ኮላ ስትገዙ ዋው ምናምን ብላችሁ በቃ የኮካ ኮላ ታሪክ ነው የምነግርሽ። ምክንያቱም ብዙ ነገር አለው ውስጡ። ገዝተሹ ምናምን ነገር ጥጥት አድርገሽው ቁጭ ስታደርጊው የኮካ ኮላ ጠርሙስ በጣም ነው የሚያስጠላሽ። ዩአር የኮካ ኮላ ጠርሙስ ባዶ ታውቂያለሽ። በአባትሽ ማትደሰች፣ በእንጀራ እናትሽ ማትደሰች፣ በእህቶች ምን የመሳሰሉ እህቶች አሉሽ። ያ ተከበሽ አሜሪካን ኖረሽ ሶሻል ሚዲያ ላይ ጊፍት ለቃቅመሽ መልሽ አመዳም ወፈርሽ ከሳሽ ደስተኛ አይደለሽ። ቦይፍሬንድ መረጥሽ አቤላሽ ምናምን አልሽ ደስተኛ አይደለሽ። ሳይት ላብናሽ ደስተኛ አይደለሽ። ከኤልሻዳይ ጀምሮ ከኪዱ እስከ ዲቦራ እስከ ሄለን ቂጦ ምናምን ደስተኛ አይደለሽ። አንቺን የሚያስደስትሽ መጨረሻ እውነቴን ነው የምልሽ ወይ ባስተረፍሽው ገመድ ራስሽን ታጠፊያለሽ። ጎቴራፒ ጎቴራፒ ቤታዩ ጎቴራፒ። አትደበቂ አንቺ አትደበቂ። የሰውን ነገር አንቺ ማውራት አትችይ። የራስሽን እከኪ መጀመሪያ። ይህ እዚህ ውስጥ ያለው የጨቀየውን የተጨማለቀውን ጭንቅላትሽን እከኪ። ጥሩ ፎሎወሮች አሉሽ። ይኸውልሽ እናትሽ ጋር ያጣሽውን ፍቅር የሚሰጡሽ ፎሎወሮች አሉሽ። አይስወር ነው የምልሽ። ጥሩ ፎሎወሮች አሉሽ። ጥሩ ይኸውልሽ ዲፌንድ የሚያደርጉ ግን ታዋረጃቸዋለሽ። ያንቺን አይነት ፎሎወር ቢኖር ልንገርሽ፣ ያንቺን አይነት ልጆች ሌሎቹ ቢኖራቸው ስሚ፣ ያንቺ ፎሎወሮች ጉቺን ዛሬ የቱ ጋር እንዳደረሱ አታያለሽ። ያት ጉቺ ከትላንትና ዛሬ ሻይን እንዳደረገች ብር ለምስ ውስጡ አባት አላት። አባቷ የለፋባት እዚህ ጋር ጥሩላት የሄደ ኮንፊደንስ እንዲኖራት ጭንቅላቷን ያው የዚች አህያን ልንገርሽ። ገባሽ? እኔ ስለሷ ማውራት አልፈልግም። በነገራችን ላይ አየሽ፣ ያንቺ ፎሎወሮች ናቸው እሷ ጋር የሄዱት። ያንቺ ፎሎወሮች እሷ ጋር የሄዱት ይኖ እንዴት ዛሬ ሻይን እንዳደረገች እንዴት ባጭር ጊዜ ውስጥ she's the best gamer ሆና ቁጭ ስትል ፓም ብለሽ የተለወጥሽው። ግን አንድ ነገር ልንገርሽ፣ ላንቺ ግን ክብር ብላ ላንቺ ክብር ያስታውቅብሻል። እኔ እንዳም ልናገርሽ አልፈልግም። ዛሬ ግን እነግርሻለሁ። ያ ወርቅን የሚያህል ክብርን የሰጠችሽ ናት። ልንገርሽ ከሁሉ ጋር ፋይት ያደረገች ናት። ዛሬ ግን እሷን ጠንጥምሽ ለምን ቀናተኛ ነሽ? በቃ የማይወጣልሽ ቅናት። ወይ እንደ እናትሽ ትጠፊያለሽ ወይ እንደ እናትሽ ታጠፊያለሽ። ማርክ ማይ ወርድ። እቺን በደንብ ጠንቅቀሽ ያዘ። እንደው 6 ወር 1 ዓመት ነው የምሰጥሽ። 6 ወር 1 ዓመት አይስወር ነው የምልሽ። አይስወር ነው የምልሽ። በዚህ በ1 ዓመት ውስጥ ጊዜ ይሄንን ሁላ ግብ መተሻል። ግብ መተሻል። መለወጥ የነበረብሽ ያ ጥሩ ነገር በመስራት የሚያስቅ ነገር በማድረግ ምናምን። ዛሬ መተሽ አንቺ ወቃሽ ማንሽ? አንቺ መጀመሪያ ቤትሽ ያለውን ያ ባሪያ የማትደሰችበትን አውጪ። አንተ ማለት አንቺ ሁ አሪዩ ማንሽ? አንቺ ማንሽ? አንቺ እኮ ሙሉ ሰው እኮ አይደለሽ። በሞንጆሮ እኮ የጎደልሽ፣ በቅናት የጎደልሽ፣ ወርቅ የሚሰጥሽ ገንዘብም ጊፍት ምንም የማያስደስትሽ ጎቴራፒ ከመጥፋትሽ በፊት እኔ ይሄን ላልሽ እነግርሻለሁ። እኔ አልሰድብሽም፣ ባለጌ አይደለም። ያ ትሪትመንት ቴራፒ ትሪትመንት ሜንታል ትሪትመንት ያስፈልግሻል። ካልሆነ አንቺ ባዶ ነሽ። ብራችሁንም አታባክኑ፣ ጊዜያችሁንም አታባክኑ። ለዚች ልጅ መምከር ያለባችሁ ጎ ሜንታል ትሪትመንት ቴራፒ ያስፈልግሻል። ጎ እያቸው ጓደኞች እያቸው ምን ተማሩ? ሁኬር ማን ነው? አንቺ በዚህ ጋር አትሽ አንተ ምን ሲያስጠላብሽ ደግሞ እኮ እኔ እኮ አላየሁትም ነበር። አሁን እኮ ነው ያየሁት። ይሄን የሚያህል ኮፍያ አደረግሽ፣ በየቀኑ ለዋወጥሽ፣ ውድ ነገር አደረግሽ። you are not happy. I don't know ምን ውስጥሽ ምን እንዳለ አላውቅም። I know ከማይሽ ነገር የልጅ ነገር ሊኖር ይችላል። ደስተኛ ማትሆንባቸው ኪንደር ሃይትሽ ፈርጋንገን ሃይትሽ የኪንደር ታይምሽ ሊኖር ይችላል። መስራት ያለብሽ ግን ይሄ ነገር ጣጣ እንዳያመጣ ሌላ ጣጣ። ብዙ ጊዜ አይታችሁ እንደሆነ ልጋራችሁ፣ ብዙ ጊዜ አይታችሁ እንደሆነ ሆሊውድ ውስጥ ወይንም ደግሞ ትላልቅ ሀብታም የሆኑ ሰዎች እራሳቸው ላይ ያ እርምጃ ይወስዳሉ። እንዴ ሰው ምን ይላል? እንዴ ምን አተው ነው
ሁሉ ነገር ተሳክቶላቸው ግቡን መጥቶላቸው ምናምን ሲባል እነዚህ ልጆች ግን ከልጅነታቸው ጀምሮ ወይ በአባት ተደፍረዋል፣ ወይ በእንጀራ አባት ተደፍረዋል፣ ወይ በቤተሰብ ውስጥ ተደፍረዋል፣ ወይ ተደብድበዋል፣ አቢውስ ተደርገዋል ምናምን እና የሆነ ቦታ ሲደርሱ ራሳቸውን ነው የሚሉት። አዶናይ ራሱ ላይ የዜሽ አንቺ አዶናይ ነው መከተል ያለብሽ። በትምህርት ቤት አቢውስ ተደርጓል፣ በሰውነቱ አቢውስ ተደርጓል። ምናልባት ፋሚሊ ውስጥ ብር ሊኖራቸው ይችላል፣ ለሱ ጊዜ የላቸውም። ግን ምንድን ነው ያደረገው? ራሱ ላይ ነው ቴራፒ ያደረገው። ራሱ ላይ ነው ቴራፒ ያደረገው። ራሱን ነው የለወጠው። አየሽ፣ ለምን እንደሆነ ታውቂያለሽ? ስለተማረ፣ እግዚአብሔር ስለረዳው። ለዚህ ነው ላስተምራችሁ። አንቺ ነሽ መማር ያለብሽ። ብዙ ረድተንሻል፣ ብዙ ዝም በማለት ከጓደኞች ጀምሮ ማለት ነው። አንቺ ግን ዞረሽ ይኸውልሽ፣ እኔ ምክር ነው የምመክርሽ። አንቺ ደርሰሽ አከሌ እንደዚህ አሪው ማንሽ አንቺ ሽንትሽን እኮ በላይሽ ላይ የምትለቂ እኮ ጤነኛ እኮ ሰው እኮ ያለሽ ነሽ። የለሽም እኮ አንቺ ያለሽ ይመስልሻል? ግዴታ ስላለባቸው ፎሎች አንቺ የምትናገሪውን ነገር ወደውት አይደለም። አንቺ ያለሽበትን ነገር ወደውት እንዳይመስልሽ። ግን ከኛ ጋር እልህ ስላለባቸው ነው፣ ከሌሎቹ ጋር እልህ ስላለባቸው ነው። ለዚህ ነው ቤስት የሆኑ ደጋፊዎች አሉሽ። ንግግርሽ ያንቺ ጥሟቸው፣ ስራሽ ጥሟቸው፣ ያለሽ እንትን ጥሟቸው አይደለም። ግን የፈረደበት አማራ ስለሆንሽ ነው። ሀፍ አማራ ስለሆንሽ ያቺ ትላንትናዋን በስድብሽ ውለታ ስለዋልሽላቸው ስለሰራሽላቸው አይደለም። እስከዛሬም እያለቀ ነው። ይሄስ የበለጠ ተጎጂ እየሆነ ነው። አንቺና አንቺ መሰሎችሽ በጫራችሁት ያ ስላለባቸው ነው ከአንቺ ጋር የቆሙት። እኔ አንቺን ሆን እስከ መጨረሻው ነው ህዝቤ ነፃ እስከሚወጣ መቆሙ። አንቺ እኮ ዞረሽ እኮ ይቅርታ የምትይ እኮ ሴት እኮ ነሽ። ዞረሽ እኮ የምትይ ሴት ነሽ። የራስሽን ምቾት ለማድረግ ትሞክሪያለሽ። የራስሽን ምቾት ገብቶሻል። ሆዳም ስለሆንሽ ነው። ትላንትም ለዓላማ ስላልቆምሽ ነው። አየሽ ይመስለኛል፣ የዛ ሁላ ደም ይመስለኛል እኔ አንቺን እንደዚህ የሚያደርግሽ። ሰው በዚህ መልኩ እንዳንቺ እንግዲህ ከማንም ያልተናነሰ ነው። ዲቦራ እንኳን በቃኛለች። በቃ ምክንያቱም ህይወትን መኖር ትፈልጋለች። ይሄ መሮጥን አትፈልግም። ይሄ መቀጥቀጥን አትፈልግም። ክብር ወደሚለው መጣች። ለምን? ነገ መውለድ አለባት። አየሽ፣ ከምንም የበለጠ ነገ ልጆች ማሳደግ አለባት። አጠገቧ ላሉት ቤተሰቦቿና ወንዶች ክብር ሰጠች። ባለም ተያዝ፣ እጮኛም ታርግ። ያ ነገር አንቺን ደስ አላለሽ። እንደ ጓደኛ እንኳን አላለፍሻት። አየሽ፣ ዛትስ ዩ ሰርጀሪ ቤታዩ፣ ዛትስ ዩ። እኔ አዝናለሁ ላንቺ። እኔ ነገ አላዝንልሽ። ዛሬ እኔ ነጠላይን አዘቅዝቄ እግዚአብሔር ምስክሬ ነው የምልሽ፣ ህርሜን አውጥቻለሁ ላንቺ። ዛሬ ልንገርሽ፣ ታሳዝኝኛለሽ። ለምን መሰለሽ? እኔም ወጣት ልጅ አለች፣ እፈራለሁ ነው የራሴ። በዚህ መልኩ ነው የምትጎዱት እናንተ። ጠንካራ አይደላችሁም፣ ሽባ ናችሁ። ይሄ እኔ እውነቴን ነው የምልሽ። በቃ ታውቂያለሽ፣ ነካ ሲያደርጉት ፍርስ የሚለው አንቺ እዚህ ጋር ቁጭ ብለሽ ነው። አንቺ እኮ ቤታዩ ፋኖ ብለሽ ፋኖን አጥፊ ብለው ድሮ ሲከራከሩሽ ሰለሞን ቦጋለ ዲፖርት ስለተደረገ ፋኖ የሚለውን ያጠፋሽ ፈሪ ነሽ። ያንቺ ትግል የቱ ጋር እንደነበር ታውቂያለሽ? እዚህ ጋር ነበር፣ ወንበር ላይ ነው። የውሸት ታጋይ ነበርሽ። የውሸት አጋዳይ ነበርሽ። የውሸት በሰው ልጆች ላይ የምትፈርጂ ነበርሽ። አንቺ ላይ የደረሰ ነገር የለም። ገና ለገና ፋኖ በቴሮሪዝም አሜሪካን ውስጥ ተፈርጇል ስትባይ ሳታድሪ ነው ፋኖ የሚለውን ያጠፋሽው። ዩጋዴም ሸት አንቺ ውሸታም ከሃጂ። እኔ አንቺን ብሆን ፊት ለፊት ወጥቼ ነው የምታገለው። የፋኖ አብር እንዲያውም አሜሪካን ያወጣችሁ ህገ መንግስት እንድትሽር ነው በሞቴ በደሜ ነበር የማደርገው። ምክንያቱም እኔ ልንገርሽ፣ እኔ ኦሮሞ ልንገርሽ፣ ፋኖ ማለት የወንጀለኛ መጠሪያ አይደለም። አብሪቬሽኑ ወጣት ማለት ነው። ትርጉሙ እኔ እነግርልሻለሁ። እኔ ጂጂ ኦሮሞ እስቲ ወንድ የሆነ ይጠይቀኝ። ፋኖ ማለት ምንድን ነው ቢለኝ፣ ፋኖ ሲፈልግ ልክ አልቃይዳ ላይ የሆነው ነው የሆነው። ኢትስ አብሪቬሽኑ ወጣት ማለት ነው። ፈኒትና ፋኖ ማለት ወጣት ማለት ነው። የአማራ ወጣት ማለት ነው። ማንም ወስዶ ይጠቀሙ። አይ ዶንት ኬር። ይሄን ግን እታገልለታለሁ። ምክንያቱም እንዲቀየር ነው ማለት። እናንተ አህዮች እንደውም እንዲቀየር አድርጉ። እናንተ
ይሄ በሌላ ስም ይጠራ፣ ገባችሁ? ሌላ ስም ይሰጠው። ይሄ ግን ማንም ተነስቶ እንትን ባለ ቁጥር ይሄ እኮ እኛ እኮ ቄሮ ሲባል እኮ ቀሬና ቄሮ ማለት እስክንድር እንዴት አድርገን እንደታገልነው ታውቃላችሁ? ገና የትም ሳይደርስ ነው ያስኩ። ምክንያቱም ቀሬ ማለት ወጣት ማለት ነው። የኦሮሞ ልጆች ወጣት ማለት ነው። ማንም መጥቶ ወንጀለኛ ሊያደርገው አይገባ። ኢቨን ኦነግን እኮ አልኩሽ በወንጀለኛነት ማድረግ አይቻልም። እንዩ ፈሪ አታፍሪም። ደግሞ ትኮሪያለሽ አማራ ነኝ ብለሽ እንዳንቺ ያለው አማራ አይቼም አላውቅም። እከክ አንቺ ቂጥሽን እዛ ዲፕሬሽንሽን ለማውጣት ብለሽ ነው ልክ እኛ ላይ እንደተሰራው ነው የሰራሽው። አንቺ ደግሞ አፋልኝ ብለሽ ዛሬ እንደ ድሮሽ አንቺ ስለ ወሸላና ስለ እንትን ነው እሱ ነው የሚያምርሽ። ቂጥሽን እዛ አገላጭ ይዋጣት አንቺም ብሉ ደግሞ ቴራፒ አለ፣ ሜንታል ትሪትመንት ያስፈልግሽ። አይተልልት አንቺን ከፍ ከፍ ያደረጉሽ እነማን እንደሆኑ ታውቂያለሽ። አንቺ ከፍ ያልሽው እቺ አህያን የቤት ስትመጣ በነበረችው እሷን ተጠጋሽ። ማን አባሽ ወደዚህ ቆጥሮሽ? ስንቱ እኮ የታገለኳል፣ ግን እንዳንቺ አልተጫወትም በህዝቡ። አንቺም ሰው ሆነሽ ደግሞ አንቺም ሰው ሆነሽ አንተ ማለት እንደዚህ ነህ አንተ ማለት አንቺ ስለማንም ማንሳት ማትች ገገመ ይጂ እዛ አንቺ እኮ አሜሪካን ሀገር እኮ ተቀምጠሽ እኮ ገና አሁን እኮ ቤት የቀየርሽ እኮ ነሽ። ከ18 ዓመት በኋላ እድሜ ለኢትዮጵያ ጊፍተሮች። ሰው ሰርቶ ቤቱን ሲቀየር ሰው ሰርቶ ሰው ሲሆን አንቺ እኮ በጊፍተር እኮ ነው ቤት እንኳን ይቀር። አንቺ አሁን እንደው አረብ ሀገር ካሉት ጋር ከማንም ጋር እኮ መወዳደር እኮ የለብሽሽ ከማንም ጋር። አንቺ እኮ አሳፋሪ እኮ ልጅ እኮ ነሽ። እኔ አንቺም ብሆን ቤት ቀየርኩ ምናምን አይኑ አውቀዋለሁ። ገንዘቡ እዛ ከሆነ የተገኘበት መሳቂያ ነው። መሳቂያ ነው። ደግሞ አንቺ አፋለሽ የኔን እምስ የት የማያገኙት ማን ፈልጎሽ? የተፈለገ እኮ ነው እምሱ የሚታይበት። ተፈልጋ እኮ ሴት ልጅ እኮ ስትጠየቅ ነው እራስሽን እንደ ጨዋታ ያለሽ እንደ ፈላጊ ስለሌለሽ ነው እዛው ጥቁር ያገላብጥሽ ያ የምታፍሪበት። እስቲ አንቺ ወንድ ኮንሽ እስቲ እንዴ አንቺ አንዳንዴ እኔ ጨዋ ነኝ ማን ፈልጎሽ? ሲጀመር ሴት ልጅ እኮ ስትፈልግ እኮ ነው ሙሟ የሚታየው። አንቺ ማን ፈልጎሽ? አንቺ እነዚህ ለነፍስ ያሉ ሰዎች ጊፍት ይስጡሽ እንጂ ሴት ልጅ ሙሟ የሚታየው ምትለታይ ስትፈቀር ስትወደድ ነው። እውነቴን ነው የምልሽ። ይሄ ከሴተኛ አዳሪነትና ከብልግና ጋር የተያያዘ አይደለም። ሴት ልጅ ስትወደድ ስትፈቀር ገባሽ? ወንድ ሲቀናባት ይሰድባታል፣ እሟን ያወጣል፣ ፋይት ያደርጋል፣ ስትራግል ያደርጋል ያችን ሴት ለመመለስ። ሲጀመር አንቺን ማን ፈልጎሽ ነው ስላንቺ እሙሙ? አንድ ቀን እንኳን ከቤት መጥቶ ዲፕሬሽን እኮ አለብሽ። መጀመሪያ እኮ አንቺ እኮ እዚህ ጋር እኮ ነው ህይወትሽ። ከዚህ ስትመለሽ እኮ እንትንሽን አድርገሽ በየገስቱ ቤት ቁጭ ብለሽ የራስሽን ጓደኞች እኮ ምታሚ እኮ ነሽ። አይስወር እኔ ልንገርሽ፣ ስለ አንቺ ሳወራ 1000 ሰው ሄደ። እኔ ስለ ራሴ ህይወት ሳወራ ስለኔና ስለ ኤክሴ ባወራ እዚህ ጋር ማት ሰው ያወራል። ያ ስለ አንቺ እኮ ማለት እኮ እድሜ ለአረብ ሀገር ልጆች በይ። እድሜ ለአረብ ሀገር በጣም ጀግና አማሮች ስለሆኑ ነው። አማራ እንዴ ከወደደሽ ስለማይጠላሽ ነው ችግሩ። ምክንያቱም እልሁ ከሌላ ብሔር ጋር ስለሆነ ለዛ ነው እንጂ አንቺ እውነቴን ነው የምልሽ ጆከር እንኳን አይቀርብሽ። ጆከር እኮ ነሽ። ከአንቺ ጉቺ ትሻላለች። ጆከር ነው ጆከር ያውቁሻል ግን አይናገሩሽም። ነገር ገባሽ? መሳሪያ ነው። እንዳንቺ ቪው ገዝቼ እኮ እኔ ሰው እንዲያኝ እኮ አይደለም። ቪው ገዝተሽ ተጨንቀሽ በቪው እኮ ነው አንቺ ያለሽው። ምን ሰርተሽ ነው? ምን ሰርተሽ ነው? እከክ ማትረቢ አንተ ማለት ምናምን እኔ ዝም ብያት ነው። እንዲሁ ምንም ነገር ብታረግ በቃ የማያምርባት ምንም ነገር ሺና የሚለውንም ገዛሽ፣ ታይላንድ የሚለውንም ገዛሽ። ያ ምንም የማያምርብሽ፣ ምንም ፍቅር የማያምርብሽ፣ ጸር የማያምርብሽ። አይስወር በግድ እኮ ነው። በቃ ያምራባታል። እኔማ እንዲያልኩ እኔና ቤተሰቦች ኧረ አንቺን የሚያቅሽ የለም።
እግዚአብሔር ምስክር አውቄ ነው። ሊያን ለማናደድ ነው። በጣም ከምትጠጊ ሰዎች አንዱ አንቺ ነሽ። እንደ ጉድ አይጂጂ ይላሉ። የኛ ስም እንኳን አታንሽ ይላሉ። አውቄ ነው። ለምን ከሊያ ጋር ስለተጣለው ምንም የማያምርብሽ ሴትዮ ምንም። አሁንማ ብሶብሻል። ለምን ይሄ የበሰበሰ ልንገርሽ፣ ይሄ ሞንጆሮ የሚባለውን የምትወስጂውን መድኃኒት አቁሚ። ሲጀምር ማቆም አለብሽ፣ ካልሆነ ታብጃለሽ። ይሄ እዚህ ጋርሽንም ነው የሚያሳሳው፣ አጥንትሽንም ነው የሚያሳሳው፣ ወዝሽንም ነው ምጥጥ የሚያደርገው። እግዚአብሔር ምስክሬ ነው። መቼ ልታዩዋትና ሬሳ ሳጥን ውስጥ ያለ የሞተ ሰው ነው የምትመስዩ እንዲህ ብለሽ። ያ ደግሞ ሰበናፕ አለ አሽሞን ሙኖ ያወጣሻል። በኢየሱስ ስም በኢየሱስ ስም በኢየሱስ በኢየሱስ የሞተ ሰው እንዲያርጋችሁ እናንተ ለምን እከኮች። እኔ እናንተን እግዚአብሔር ምስክሬ ነው አይኑ አውቃለሁ ለምን እንደዚህ እንደምትሉ። ምክንያቱም በቃ እንድትተርፍላችሁ ነው። እንድትተርፍላችሁ ከፈለጋችሁ ፎሎወሮቿ እንድትተርፍላችሁ ከፈለጋችሁ እንትን ታርግ። በቃ ይሄ ሜንታል ትሪትመንት ያስፈልጋታል። እንዴ አጠገቡ ሰው በቤተሰቡ ተከቦ አንቺ ስንት እኮ ብቻውን ኖሮ እኮ የሆነች እኮ ጀግና ሴት እኮ አለች። ብቻዋን አባት የለ እናት የለ አጎት የለ ምን የለ። እውነቴን ነው የምልሽ። ማን ልበልሽ? በነገራችን ላይ ሁሉም ቤተሰብ አለ። ሁሉም ደግሞ የቀረብሽው ቤተሰብ ካላቸው ግን አንቺ መጨረሻ እኮ በቃ ደርቲ እንደሆነሽ ታውቂያለሽ። የመጨረሻ ጋርቤጅ መግባት ያለብሽ ነሽ። ቀናተኛ ቀናተኛ አይገልጽሽ። ማትረቢ እከክ ኧረ በስመ አብ ኧረ በስመ አብ ብታጭ እኮ ከማን ጋር እንደምትጣይ ታውቂያለሽ? ከማን ጋር እንደምትጣይ እጅሽና እጅሽን ነው የምታጣይ። ብታጭ እንዴትና እናንተ አንዱ ጣት እግዚአብሔር የፈጠረው ረዘም አይደለ? ይሄ ጣቴ ደግሞ አጠረ ብለሽ ከራስሽ ገላ ጋራ ከራስሽ የሰውነትሽ ታይል ጋራ እንትን የምትይነሽ ምትጣይነሽ። በቃ እንደዚህ አይነት ሰይጣን በቃ ጋኔል የሰፈረብሽ ነሽ። አይ ዶንት ኖ ምን ቤተሰቦች ምን አጥፍተው እንደዚህ እርግማን እንደተረገሙ ምንም ህፃናቶቹን አመጣሽ። እኔ አሁን በቀደም እሱን ለጥፈው ሳይ እኔ አሳዘኑኝ። መድኃኒዓለም ማን ወዶሽ ነው? አንቺ ምንሽ ተወዶ ነው? ልጆችሽ ነው እህቶች እኔን ባንቺ እንትን ላይ እያለሁ እኔ ታውቂያለሽ የሚገራርሙ እህቶች እንዳሉ ጌታ ሆይ ምጸልይላቸው ጸሎት እንደው በቃ ለምን ስለሚያም አንደኛው የወጣች አለች ልጄ ያማል። ምን አባሽ ልታረጊ ነው? እነዚህ ህፃናቶች ምን ሰፖርት ሊሰደቡ ምን ሰርተሽ አንቺ ባህርሽ ነው አትለውጪ። ሰው መሳደቡን አይተው አንቺ ባህርሽ ነው አትለውጪ። ሰው መለጠፉን አይተው አሁን ያቺ ትንሽ ልጅ የኔ እናት እኔ ኬክ ገዝተሽላት ይሆናል ያ እህቴ ናት። ምንትሽ አብረሻት አላደግሽ? አብረሻት አንቺ ያለሽው ወንድ አፍቅረሽ 18 ዓመት ከመጣሽ ጀምሮ በአመቱ እኮ ነው የወጣሽው። አመት እንኳን አልሞላሽም። በአመቱ ወጣሽ። ልጅ እህትሽን እቺ ምስኪን ልጅ ነገ የት እንደምትደርስ አይታወቅም። አሰድባሻቸው ቁጭ። ለምን ቅናትሽ? ዲቦራ እህቷ ጋር ስለሆነች ብቻ አልበስ ገበርኩ። አረ ለምን እንትን ሳይባል አይቀርም እንዴ አንቺ ሰይጣን። ኧረ በስመ አብ። ያንቺ ደግሞ ይለያል። አንቺ እውነት እኔ እግዚአብሔር ምስክሬ ነው የምልሽ። እናትሽን የገፋሽ በነገራችን ላይ አንቺ ተወልደሽ ነው እናትሽ የሞተችው አሉ። ገፊ ነሽ በቃ ያር ገፊ። ገና ብዙ ሰው ትገፊያለሽ። አይ ቲንክ ሶ ስታውሪ እኮ ስታስጠይ እኮ አይስወር ነው በግድ እኮ ነው ከፍ ያደረኩሽ። አይ ሊያ የስራሽን ይስጥሽ። አንቺን አናድዳለሁ ብዬ እኮ ሬሳ እኮ ነው ያነሳሁት። ሬሳ እንዴት እኮ እንደምንቃት እኮ ኪዱን ጠይቂያት እኮ ብሎክ ስትደረግ ኪዱ ትመጣና ትፈታታለች ከቤት። ከዛ እናትሽን ከብሎክ አውጭኝ ቢያት ስትለኝ መጣሽ ደግሞ ብሎክ ኪዱ ትፈታታለች። ኪዱ ራሱ ምን እንዳስተቀሽ ማም ማለች እናቴ እውነትሽን ነው ለእሷ አገዘሽ ነው አለች። አታውቅም ግን እኔ ለማናችሁም አላግዝም። ለማናችሁም ብድሬ ነው የምመልሰው። ብድሬ እኔ ምናልባት በአንድ ሰው እሽባሉ እችላለሁ። በአንድ ሰው ግን እያንዳንድሽን እንዲህ ነው ማምታታሽ። እንዲህ የሰደበኝ እዚህ ራስሽን ነው ማምታታሽ። እከክ
እንዲሁ አሜሪካን ሀገር ተቀምጠሽ ደግሞ ውርደታ ደንቋሮ እናትረባ እናቴ ሙጃ አንጓ ሙዝ የተቆረጠውን እንትን እንዲህ ያልሽ ሴትዮ አሁንማ የለሽ። ጥፍሩ ራሱ ከብዶሻል። ደግሞ ጡት ያላሰራ እግዚአብሔር ምስክር፣ ቴራፒ ካላደረግሽ አንቺ ጡትሽን ተሰርተሽ እዛው ነው የምትቀር። ምክንያቱም ዲያግኖዛው ይሄ ምንድን ነው? ይሄ ጡት ሲሰራ ማደንዘዣዋል አይደለም? ተጠንቀቂ አንችልሽ። ደግሞ ምን አገባኝ መሞቷ አትሞች ብዬ መመክራት ያ ተጠንቀቂያት። የለሽም እኮ የለም። ጭንቅላትሽ እኮ ሄዷል። እንዲህ አድርገውኝ ስትረስ አድርገውኝ እንዲህ አድርገውኝ ክፋትሽ እዛው አልጋ ላይ እንዳያስቀርሽ። ክፋትሽ የዚህ ሁላ ሰው እንባ የዚህ ሁላ ሰው ኦፕራሲዮን ሲያደርግ መጀመሪያ ሰው ከራሱ ጋር ቴራፒ አድርጊ። እኔ ነግሬሻለሁ። አንድ ሴት ነበረች እዚህ ቲክቶክ ላይ አማራ ፋኖ ብላ ስትታገል የነበረች፣ ሌላ ምንም ታሪክ የለሽም። በስድብ ስትታገል የነበረች፣ ሰውን ስትሳደብ የነበረች አለች እና ይኸው እንደወጣች ቀረች። ጡቷን ለማሰራት ተብሎ ለዜናም አያመችም ለዜና። ሟች ነሽ ሟች። ለምን? ምንም አይነት ሬዚስታንስ የለሽም። ማደንዘሻ ደግሞ ልንገርሽ አይደለም ከዚህ ጋር ነው የሚሄደው፣ ከአይምሮ ጋር ነው የሚሄደው። አይምሮን ነው የሚገለው። ገባሽ? አይምሮሽ ቶሎ የመንቀት አክቲቭ ካልሆነ ባይ ባይ። ከዛ እኔ የሚያናድደኝ ያንቺ መሄድ አይደለም። አከሌ ጓደኛችሁ እዚህ ላይ የነበረች ተብለው ፎሎወሮችሽ አይሳደቡምም አይመጡምም እና እኔ በ500 ሰው ልታይ ለምን ብዬ ለምን? ከዛ ሁላችንም ስራ ልናቆም የቀብር ሰዓት እስከሚያልፍ ተብሎ ኖ ለአንቺ እኔ የውሻን እንኳን እንትን አልሰጥሽም። የውሻን እንኳን የቀብር ቀን አልሰጥሽም። ምክንያቱም ዩአር ቡልሽት። እንዳንቺ ኢዲየት አይቻላል። በጣም ኢዲየት ነሽ። ምክንያቱም ተመከርሽ ወደ ሞት እየሄድሽ ነው። መሳቂያ እንዳትሆኝ። አትሊስት እርግጠኛ ነኝ አባትሽን በጣም ብዙ ልጅ አለው። ዴንታይ ነው፣ አንድ ልጅ አይደለሽ። ገብቶሻል? አንቺ አንድ ነገር ብትሆኝ ሁኬ ራስሽን በቃ አንቺ ነሽ የምትሄጂው። ግን ራስሽን ጠብቂ ስትባይ አትሰሚም። የለሽም፣ አልቀሻል፣ ያጅ ነሽ፣ የለሽም። በቃ እንትንሽ ተዘበራርቆብሻል። ይሄ ሳይኮሽ የሰው ሞት ነው የምትጠባበቂው። በጣም ብልግናሽ ነው ህይወት ማለት ነው። ሊያ ላይ ያ ሁላ ሰው መሯሯጥ ፈልግሽ። አየሽ አንቺ ሰውን የይቅር ባይነት ልብ ከሌለሽ እግዚአብሔር አንቺን ይቅር እንደማይልሽ ነው የምነግርሽ። ለሰው ሁላ እኔ ሞኝ ነኝ። ጅል ነሽ። በነገራችን ላይ ጅል እኮ ስለሆንሽ ነው እንደዚህ የምታስቢው። ገብቶሻል? ጌቱን መዘጋቱ ምናምን አይደለም። ትታሰር ሲባል እኔ ያው ብዙ ነገር አድርጋኛለች፣ ግን የምታያቸው ነገሮች አሉ። አንድ ልጅ የሚባል ነገር አለ። ሁለት በመንጋ ተሰብስባችሁ ብታረጉት ነገር። ሁልሽም ብትሆኝ እኮ ከእሷ የበለጠ ያጠፋሽ ነሽ። ማናችንም ብዙ ጥፋት ግን እግዚአብሔር ይቅርታ እንኳን ልብ የለሽ። ጨካኝ ስለሆንሽ አንቺ ላይ ደግሞ እግዚአብሔር የማይጨክንበት ምንም ምክንያት የለም። አንቺ ላይ ደግሞ ሰይጣን የማይጨክንበት የለም። ስለዚህ ሂያጅ ነሽ። እንደዚህ አይነት ሰው ሂያጅ ነው። ብርም አላሻሻለሽም፣ ቤትም ቀየርሽ አላሻሻለሽም። ጭንቀታም ነሽ። ከመጨነቅሽ የተነሳ አቅምሽ ከመጠን ድምፅሽ ራሱ እኮ የለም እኮ ድምፅ እኮ የለሽም። አሁን የተነሳሁት አሁን ትላንትና ሳራ ላይ ስታወሪ ነበር። ያ እኔ ልጆችን መከከል አልችልም እነሱ ለተፈለገኝ። እኔ ደግሞ ሳራ በጣም ነው የምታናድጅ። ኢግኖርድ ስለለምንሽ ስላወራሽ ምን ስላልሽ የሚለወጥ ነገር የለም። ባለጌዎች ናቸው። በቃ አንቺ ትልቅ ሰው ነሽ። አንቺ ትልቅ ስም አለሽ። አትለምኝ። በቃ እግዚአብሔር ያመጣልሽ። በእነሱም ስም ከሆነ እግዚአብሔር ያመጣው ገባሽ? ወጥተሽ እንደዚህ ከማንም ዱርዬ ጋር እኔ ራሱ ሳይሽ ራሱ እኔ በጣም ነው የምናደደው። በቃ አትለም። ባለጌዎች ናቸው። የተዋረደ ነው ይሄ ፕላትፎርም ውርደታን ብቻ የተሰበሰበበት ነው። እኔ አንቺም ሆነ እዚህ ጋር አልመጣም ከመጀመሪያም ጀምሮ። በቃ አንዴ መተሻል፣ አንዴ ሀፕን አድርጓል። አሁን መመለስ ነው ያለብሽ። እኔ ሳራ ተመለሽ። ነገሮችን መቀነስ የምትችይው ፊት ለፊት ወጥተሽ በመለመን። ልመና አይወድም። እንዲያውም ብር ላኪ ነው የሚሉሽ። መተሽ አንድ ነገር ልንገራችሁ።
ከነገር ከተለያዩ ነገሮች ችግር የሚያደርሱባቸው ነገሮች መለየት ስትፈልጉ ችግሩ ካለበት ቦታ አንድ ስቴፕ አይደለም 100 ስቴፕ ወደኋላ መሄድ አለባችሁ። that is the best losing ነው። በቃ መፍትሄው ይሄ ብቻ ነው። ችግሩ ያለበት ቦታ ላይ ደጋግማችሁ የምትገኙ ከሆነ ችግሩ ምን ይሆናል? በሳቱ እየበረታ ነው የሚሄደው፣ እየበዛ ነው የሚሄደው። ችግሩ እዚህ ጋር ተፈጥሯል። ከዚህ ቦታ መገለል አለብሽ። ያንን ችግር ለመፍታት ራቅ ብለሽ ነው መፍታት ያለብሽ እንጂ እሳት የሚነድበት ቦታ ላይ እሳቱ ላይ ቆማችሁ አይደለም። ራቅ ብላችሁ ነው ውሃ የምትረጩት። ስለዚህ ሳራ ከዚህ ጋር አጥፊ። እዚህ ላንቺ አይመጥልሽ። ቢዝነስ ማነሽ? ቢዝነስ ሌዲ ነሽ፣ ጎበዝ ነሽ። ጎ አዌይ። እኩዮችሽ አይደሉ። እኩዮችሽ ማለት እድሜ አይደለም። አንቺ በጣም በቃ ተምሳሌት ነሽ። አንቺ የሴት ተምሳሌት ነሽ። ያንን ደግሞ አሳየተሻል። ለአባይ ከራስሽ አልፈሽ ተርፈሽ ለሀገርሽ አልፈሽ ተርፈሽ ደግሞ ማንም ግማሹ ወይኔ ስጋውን ሸጦ ግማሹ ዘርፎ፣ አንቺ ግን ላብሽን ጠብ አድርገሽ የብዙ ሰዎች ሴት ሆነሽ እዚህ ጋር የብዙ ሰዎች ኦነር ሆነሽ የሰራሽ ሴት ነሽ። ምንድነው ማድረግ ያለብሽ? እባክህ ኖ ከችግሩ ላይ ባክ ስታረጊ ምንም የሚያወሩት ነገር የለም፣ አንቺ ላይ የሚሰሩት ነገር የለም። ሌላውን በውስጥ ነው መስራት ያለብሽ እንጂ የማንንም ወራዳ ካጠገብሽ ሲቆም የሚወዱሽ ራሱ ለአንቺ ያላቸው አመለካከት ይቀንሳል። ጎባክ። አንቺ በብዙ ነገር በዘርሽ ይጠሉሻል። አንቺ ግን ዘረኛ አይደለሽ። በምታጎርሽ ነው እየተሰደብሽ ያለሽ። እኔ አሁን ዛሬ ነው ስለአንቺ የተናገርኩት። ጎባክ በቃ ውጭ። እኔ የምነግርሽ ነው። እኔ መካርሽ ማለት ነው። አንቺ ነሽ እኔ የምትመክሪ። ምክንያቱም ትልቅ ሰው ነሽ፣ ጎበዝ ሴት ነሽ። ከኛ ምክር አንቺ አይገባሽ። እንደዚች ያለችው ደንቆሮ ነው እንጂ እንዳንቺ ያለችው ጀግና እኛን መክራት። ጎባክ። አንዳንዴ ያው አለ አይደለ እንደዚህ አይነት ነገር ደርሶባቸው የማያውቁ ሰዎች ሲደነግጡ የሚይዙትን አያውቁ። ስለዚህ የምነግርሽ ምንድነው፣ ሁለተኛ እዚህ ጋር በተሰጥ እነሱ ይህንን ቶፒክ ሰጥተውሽ እዚህ ጋር ሲያስቀምጡሽ፣ አንቺ ደግሞ ነው ይሄ ነገር ለኔ አይመጥነኝም ብለሽ መመለስ ነው ያለብሽ። ከዛ በኋላ በቃ አንቺ ካላወራሽ ማን ነው የሚያወራው? አንቺ ካልተናገርሽ ማን ነው የሚናገረው? የምታረጋቸውን ነገሮች ከትከት አድርገሽ ከአካባቢሽ ላይ ማጥፋት አለቀ። ከዛ ያቺ ሳራ፣ ያቺ ድሮ በስሟ ብቻ የምትወደደው ሳራ፣ በስሟ ብቻ የምትናፈቀውን ሳራ ፍለጋ ይመጣሉ። ሳራ ተብለሽ ዋይ የማንን ሙጃ ጋር አንተን ዋይ የኔ ቆንጆ ዋይ ይሄ አንቺ ህይወት አይደለም። ይሄ ሴተኛ ዳሪ ህይወት። አይሽ አንቺ ከሰራተኛ ጋር መዋል ያለብሽ። አንቺ ከስትሮንግ ከሆኑ ብዙ ነገር ካለፉ ሴቶች ጋር ደግሞ ወርድሽ ሰደባችሁን ብለሽ መንግስት የሚሳደቡ ሰዎች እኮ ነን እኛ። እሱስ እንደው ኬዝ አለው፣ ፖለቲካ አለው። ምን ሆነሽ ነው እዚህ ጋር አንቺ ሳሪ የተመለሽ ነው ወይ? አይመጥንሽም እንዴ? አንቺ እኮ የማያልቅ ወርቅ እጅ ነው ያለሽ። ጎባክ። አይመጥንሽ ምን ቆንጆ። ወደ አንቺ ልመለስ፣ ወደ አንቺ ሙጫ። ድምፅሽ እዛ ላይ አሁን የተነሳሁት ዝም ብዬ ሳስብሽ ምን ብታጭሽ ነው? ምን ብትጠቀሚ ነው? ምን አይነት በሽታ ቢኖርብሽ ነው? አትሌት ሰው ሲነሳ ግብር ውሃ የሚባል ነገር አለ። ለራስሽ ሽንት ቤት የሚባል ነገር አለ። ገባሽ? እሱን ጠጥተሽ ጥርስሽን ፍቀሽ ነው ስታወሪ ራሱ። እዚህ ላይ ተኝተሽ የታፈኑ ስንት ቆሻሻዎች እሱን ነው እየሰማን የነበረው ትላንትና። በቃ እዛ ጋር ነው የዘጋሽ። በተለይ የእውነቴን ነው የምላችሁ ያስታውቃል እንደዚህ አይነት ነገር ዘላ በቃ ምን አሉ ልከውልኝ እኮ ማንም አላገልሽም። አንቺ ይኸውልሽ እንዲህ ብለሽ ነው የምትተኝው። እንደዚህ ጂጂ ቤት ጉቺ ቤት ምን አሉ? ምን እንደዚህ ያሉ? ምን እንደዚህ ያጥ? እኔ አንቺ ብሆን ማታ ስንት ሸቀልኩኝ፣ ባላንሴን አይዋለሁ፣ ወደ ባንክ ያስተላልፋለሁ። ዋት አባውት ማይ ፊውቸር? ፊውቸሬ ምንድነው የሚሆነው? ምንድነው መስራት ያለብኝ? እኔ ማንም ሲያማውሉ ለምን ሲጋደም አያድርም። ኔክስት ዴይ ደግሞ መጥቼ ባባባ ይሄንን ነበር ስንመክርሽ ነበር። ሀቃን ነገር
ሶፍት አምጪ እስቲ። ማን ይስምሽ? ሶፍት አምጪ ቶሎ እንዲህ የሚጠረቀው አለቀ። የሞች ማትረቢ ሁሉም ደግሞ አላቂ ነው። መጨረሻሽ እንግዲህ እዚህ ቁጭ ብዬ 2 ሰዓቱን አቡ የሆነ እስቲ ጋላሪው ሙሉ አቡ። እናንተ ደግሞ እጭ ስማችሁን አስመዝግቡ። ነው አይኑ አሁን አንቺ እልሽ ምን እንደሆነ ታውቂያለሽ? ያንቺ ቅናት ልንገርሽ፣ አንቺ ጋር ጓደኛ የለ። አሁን እቺ ሙጃ ጌም መጫወት ጀመረች። ልንገርሽ ከአንቺ በፊት ቢልላት ኖሮ ልንገርሽ ጉቺ ለሷ አፏ ብቻ በቂዋ ነበር። ግን ከምን የዋለች ጊደር ከአህያ የዋለች ጊደር ፈስ ተምራ ትመጣለች ይባላል። እኔ ስለመልኩ አይደለም ማወራልሽ፣ እዚህ ጋር ስላላትና ስለተሰጣት ተፈጥሮ ነበር። እዚህ ጋር ያላትም የትም አላደረሳትም። በተፈጥሮ ግን የተሰጣት ነገር ነበር። ገብቶሻል? ገና እኔ ዛሬ 4 ዓመት ነው የሰማኋት ጉቺ አልኳት። ለምንድን ነው በዚህ ታለንተሽ በዚህ ንግግርሽ ህዝቡን አፉን የማታስከፈችው? ዛሬ አይደለም 2022 የዛኔ ባጫሉ አሁን 6 ዓመት ነው የማውቃት። አንቺ የምታውቂያት ምናልባት 6 ወር ይሆናል። ያ እዚህ መታ አታውቋትም። ሄለን በሚል መታ አፋችንን አስከፍታ እኔ ዳልቻ የዛኔ ጉቺ ያ እንትን ፔጅ በነበረን ጊዜ የኛ ስም በነገራችን ጉቺ ወሰደችውን ከኛ ነው። ምክንያቱም እኛም ብላ ነው የመጣችው። እኛ ግን ኦሮሞን የመሰለች ሴጋል ኦኬ፣ ያው ድሬዳዋ ስለምትል ዳይሬክት ወደ ህሊና በሚል መታ ህዝቡን ሽንቱን ልታስጨርሰው እሷ ነበረች። እኔ ጋር ነበር የምትመጣው ሽንቱ በቃ ዛሬ አታወራም። ዛሬ ተውት፣ አያምርባትም። ወደ ስድቡ እሷም ወደ ስድቡ ገብታለች። ወደ ማሽሟጠጥ እኔም ነው እንግዲህ ሰደበችኝ ጉቺ ማለት ገባሽ? አንቺ እንደድል ሆኖ ገንዘብ አገኘሽ። እሷ ስማርት ብትሆን በዛ ሰዓት ከአንቺ በፊት ዛሬ ሀበሻ ሬስቶራንት ተመሳሳይ ነገር ትከፍት ነበር። ዩቱቧን እንደክፈች እንደተባለች በዚህ እኔ ወዲያውኑ በውስጥ ጽፌ ስልኬን የሰጠሁት ለመጀመሪያ እኔ ስልኬን አልሰጥም። ጉቺ እኔ ስልክ ያላት መቼ እንደሆነ ታውቃላችሁ? 6 years ago ሁሌ የምላት ምንድነው ውጪና የሆነ ነገር ዩቱብ ክፈች ነበር ማለት። ምክንያቱም ታለንት አላት፣ የማውራት የማሳቅ ችሎታ አላት። ፍርፍር ነው የምታደርገው። ይሁንም እንዲያውም ያላወራቻቸው እኔ ጭንቅላቴ ውስጥ ያሉ እነሱም ብታወራላችሁ ፍንድት ነው የምትሉት ከሰፈሯ ጀምሮ ምናምና የዛኔ ማንም አያውቃት። እንዲያውም የሆነ መነጽር አርጋም እንደ ምናምን የተነሳችው መኪና ላይ ነው ምናምን ነገር የሆነ ከኋላ ሻሽ 10 የሚያምር ፕሮፋይል ነበራት ራሱ። ያው የፈረደበት ይሄ በሰበሰ ይሄ አግዳሚ ወንበር ይሄ አግዳሚ ወንበር እኮ ሁላችሁንም እኩል አድርጎ ቁጭ ያደርጋል። ተከርብታ እዚህ ላይ ቁጭ አለች። ከዛ በኋላ ህይወቷ ወደዛ ሄደ ምናምን። በጣም ስማርት ናት። ስማርትነቱ አይደለም ታስፈቃለች። ታዩ ስማርት ሳይሆን ፍርፍር ነው የምታደርገው ልጅቷ። መልሷ አሁን እንደውም አታወራም። አይዶን አሁን እየፈራችም ይሁን ድሮ ፍሪ ሆና የምታወራው። ምክንያቱም እንዲህም የተጨማለቀ አልነበረም ፕላትፎርሙ። መሳቅ ነበረ። ማንም ሪከርድ አያደርግም። ማንንም አያወራም። ማንም ኦኬ፣ በህይወቷ የራሷ ነገር ሊኖራት ይችላል። አሁን ግን እግዚአብሔር ይመስገን ሰው ሲነሳ በነገራችን ላይ ከአንቺ የበለጠ እንትን አላት። ያው አንዳንድ ነገሮች ቀደሙ፣ መቅደም የሌለባቸው ነገር ቀደሙና ግን መነሻ ነው እሱ የሚሆነው። በነገራችን ላይ እግዚአብሔር የሆነ ሰው ሊያስተካክል ሲል በሰው ህይወት ያለው ሊያስተካክል ሲል ሰክሮም ሊያሳይሽ ይችላል ወይ እንደ ዲቦራ እሞቶ ሁሉም የራሳቸው ምክንያት አላቸው። ልክ እንዳንቺ ግን እንዳንቺ ዘርን ከዛ መባልተው አይደለም እነዚህ ልጆች እንዳንቺ ማለት ነው። መሀይብ ሆነሽ ደግሞ በአንቺ ጭንቅላት ፖለቲካን አስኪደው አይደለም። ሁለቱም በነገራችን ላይ ይበልጡሻል። ሁሉም በነገራችን ላይ መሀይቢት እኩዮችሽን ያሽ ለምን እንደምትጣይ ታውቂያለሽ። አሁን አንቺ ለአንቺ የሚያዋጡሽ ማን እንደሆነ ታውቂያለሽ? በጎቹ ናቸው። ምክንያቱም ተመሳሳይ ናችሁ። እነሱም ደንቆሮች ናቸው፣ አንቺም ደንቆሮ ነሽ። ገባሽ? ፓስ ታደርጋላችሁ። ግን እነዚህ ልጆች ኤርሻዳይ ዲፕሎማት ኪዱ ሺሶ ስማርት አይዶን አሁን ያለችበትን አላውቅም። በፎንቃ ሳትመናት ትቀር ቢሆንም ግን ፍራ እግዚአብሔር ያላት ልጅ ናት። ያው ግን ልናገር ብትልሽ ግን መድኃኒዓለም ነሽ ኪዱ ልናገር ብትልሽ ታስቀምጥሻለች። ጉቺ እረፊ በቃ። ሄሉ ቂጧ ራሱ ትልቅ ነው ይበቃሻል። ቢሆንም ግን ፍራ እግዚአብሔር አላት። እሷ እንዳንቺ ዘላ ጉብ አትልም ሰው ላይ ዲፕሎምን ባይኖራት። ማናት
ናቸው ጓደኞች። እነዚህ ሁላ በጣም አምላይ ናቸው። አንቺ ዋትሳፕ ቤታ ብትባይ እንደኔ ነሽ ደንቆሮ፣ እንደኔ እንግሊዘኛው ዋትሳፕ ቤታ ብትባይ ነቲንግ ሀፕን ነው የምትይው። ይህ ነው ግን የተማርሽው ነገር የለም። አትሊስት የሆነ ነገር አልያዝሽ። እኔ ልንገርሽ 4 ዲፕሎማ አለኝ እዚህ ሀገር። ማስተሬን እዚሁ ስንዘፈዘፍ ነው ያቆምኩት። ሳቋርጥ ስጀምር ዜሮ ነሽ አልኩሽ። አሁን ጭንቅላትሽን አሰር ተማሪ ያልኩሽ አይደለም ወይ ምናምን አይደል። አቲ ሰው ሁኚ ቀዮና አላደለ የሆነ ሌብልሽን ጠብቂ። በቃ ቴጅና ትላተነሽ ከተማሩ ሰዎች ጋር። ከዛ እነሱ አንቺ 5 ዓመት የፈጀብሽን አይሽ። የተማረና ደንቆሮ ልዩነቱን ልንገርሽ። መማር ለምን እንደሚጠቅም መሀይም 10 ዓመት ይፈጅበታል የት ለመድረስ የሚፈልግበት ቦታ ለመድረስ። ግን 10 ዓመት ይፈጅበትም ገንዘብ ብቻ ነው ታርጌቱ። ገንዘብ ሊያገኝ ይችላል ዘርፎም ሰርቆም ዋሽቶም ወይ ከዛስ በኋላ ገንዘቡን ይዞ ቁጭ ነው የሚለው። ፕሮብሌም የተማሩ ያነበቡ እራሳቸው ላይ የሰሩ ግን ገንዘብ ለማግኘት 6 ወር አንቺ 6 ዓመት የፈጀብሽ እነሱ በ6 ወር ያገኙታል። ከ6 ወር በኋላ 100 ብርን 100 ሚሊዮን ያደርጉታል። ዛስ ዘ ዲፈረንት ዩ ኤንድ ጉቺ ዩ ኤንድ ዲቦራ ዩ ኤንድ ኤልሻዳይ ዩሲ ሄደሽ ከነሱ ጋር ትላተሚና እነሱን በወሬ ልታበሽቀቸው ስትይ እንዲህ ለምንሽ ስቱፒድ ኢዲየት ቡልሺት ሰነባበች ዛትስ ኢነፍ ማናጅ አያስፈልጋቸውም። ራሳቸውን ማናጅ ያደርጋሉ። ቢኮዝ ስኩል ሄደዋል፣ ስተዲ አድርገዋል። ዩሲ ዛትስ ዲፈረንት። ከዛ ቤታየን ከ60 ዓመት በኋላ ብንመጣና ብናያትን ትልቅ ሳሎን ቤት ነጭ ሶፋዋን ትገዛና ቁጭ ትላለች። ጉቺስ አፓርትመንት ሰርታ ይወልሲ አፓርትመንት ሰርታ ይወላች። የጉቺ እኮ ፍጥነት እኮ በላይም ነው። ማን ስሙ ጋር ገባች? ማን ነው ስሙ? የሀብታሙ ሰውዬ ማን ነው ስሙ? ሆስ ማን ነው ስሙ? ጎጃሜው ዩ ኖ ዋይ ወርቁ ጋር ገባች። የተማረ ልዩነት ወርቁ ጋር ገባችና ከራሱ አልፋ ተርፋ እቺን ሙጃ 40 ኪሎ ወርቅ 40 ግራም ወርቅ ሰጠቻት። ዩ ሲ ስትማሩ እጥፍ ነው የሚሆነው። መሀይብ ስትሆኑ ደግሞ 100 ሺህ ብርም ካላችሁ 100 ሺህ ልክ አሁን በቃ 100 ሺህ ብር ይዛችሁ ቁጭ ምን ላርገው ዛት ዘ ዲፈረንት። አንቺና ወርቁ አይተ ነው ጉቺ ዛት ዘ ዲፈረንት። አንቺና ኤልሻዳይ ዛት ዘ ዲፈረንት። ዲቦራ ስለተማረች ቤተሰቦቿ ምንም ቢሆን ስለለፉባት ይኸውልሽ መጣች። አንቺ ደንቆሮዋን ተጠቀመችብሽ፣ ፎሎዋን ሰበሰበች። ገባሽ? እኛ ብልጥ ስለሆነ የዛኔ ዲቦራ መታ ልትጫወት ስትል እኔ ራን ነበር የምለው ራን ቢኮዝ ዊ አር ስማርት። ከዛ ደንቆሮ አንቺን አገኘችሽ፣ ፎሎዋን ሰበሰበችብሽ። ፎሎ ብቻ አይደለም ጊፍቷን ሰበሰበችብሽ። እንግዲህ በቁንጅናም አንቺው በውፍረትም እሷ ትበልጥሻለች። ዲቦራ እኮ ትበልጣለች። አሃ ሽሜክ ላይ ስማርት ናታ። ከአንገት በላይ ትሆንና ታቋለች፣ ታይፕ ታረጋለች። እንትኗል ምንድን ነው ሞባይሏን። ከዛ ምን አደረገች? ይሄ ፌስ የሚለውጠው ይሄ ምንድን ነው ፊሊተሩ ከስሪላንካ ነው የገዛችው። ከስሪላንካ አየሽ፣ ታነባለቻ። አሁን እኔ እሱን ራሱ ሰው ነው የነገረኝ። ከስሪላንካ ገዛች። ይህን ቀጥ አደረገችው። ይህን ቀጥ አደረገችው። በ2 ዓመቷ በቃኛለች። እስቲ ደግሞ በቃኝ ስትል በማን ነው ጀመረችብሽ? ጨረሰችብሽ። ዲቦራ በቤታዮ ጀመረች፣ ቤታዮን ቁጭ አርጋ ጨረሰች። ጉቺ ጀመረች፣ አሁን ትጨርሳለች። ጉቺ ኔክስት። አሁን እሷንም ሊጎትቱ ይጨቀጭቋታል። ያ እዚህ ጋር ጉቺ shut up your mouth, go play your game and then maybe after 3-4 months you finished. ማንንም እንዳሰብ እኔ ለነገሩ ተታርቀናል እንዴ ምን አገባኝ ግን ስላንቺ እንደዛ ጠግርጋሽ የራስሽ ጉዳይ። ያ ልትስቧት ባንቺ አንቺ ነሽ። አንቺ ቁርንፉድ፣ አንቺ ሙጃ እንደዚህ ምትስቢ አይ ኖ ዩ ቤታዩ ሁሉም ግን
መጡብሽ፣ ተጫወቱብሽ፣ ባንቺ ሰሩ። ናው ፊኒሽድ። ምክንያቱም አሁን ጊፍተርም የለም። አንቺ እዚህ ጋር ስለ ማርያም አሁን ማውራት እራሱ አቅቶሻል። የለሽም እኮ አንቺ እኮ የለሽም፣ ቤታዬ የለሽም እኮ። you wait your day, your time before you go up, come down, go mental treatment. I will tell you the truth. Yeah, አይሽ የተማረ ሰው ቢበልጥሽ በዚህ ነው መማር። ለዚህ ነው ተማሪ አንቺ ሙጃ ምንልሽ። ለዚህ ነው ተማሪ። ያ አቤቷ ያ አፕ ላይ እንደዚህ ኖ ኖ ራስሽ ስሉ አፕ ላይ ገብተሽ ራሱ እኮ ይወስድሻል እኮ እዚህ ላይ ገብተሽ ምን ለዚህ ነው አሁን ዩቲዩብን መስራት አቅቶሽ ነው ያቆምሽ። አንቺ ሙጃ እጭ እስቲ ፊት ይልቀባ አንቺ ምቀኛ መርዝ የጅል ደግሞ የጅል ምቀኛ። ምቀኝነትሽ ፊት ለፊት ነው የምትመቀኝ። ፊት ለፊት ብለሽ ደግሞ አሁን አንቺን ብሎ ተንታኝ መጣሽ እንትንሽ ላይ ዩቲዩብሽ ላይ እንደዚህ አትበሉ እባክሽ። አንቺን ብሎ መካሪ እከኩ ክፍት ማትረቢ ሂጂና እዛ ጤናሽን ተመርመሪ። መጀመሪያ ጤናሽን ብትመረመሪ ነው የሚሻልሽ። ምቀኛ እኔ ምቀኛ ሰው ነኝ። እኔ ብዙ ነገር አልቀኝ። እኔ ምቀኛ አልወድም፣ በቃ አልወድም። ጅል ምቀኛ ደግሞ ጅል ምቀኛ ነሽ አንቺ፣ የጅሎቹ ምቀኛ። እጭ ስታስጠይ እከክ ና ቀዳ በላይ ባስተላልፍ። አንተ ምቀኛ መጥቼ ነው የማዘጋለው። አሁን በነገራችን ላይ ቲክቶክ እና ዩቱብ አንድ ላይ ሆኗል። አንቺ ምቀኛ ነሽ። አንቺ ልንገርሽ አይደለ በራስሽ ራሱ ትመቀኛሽ። እንዴ ነው የምትይው? ለምንድን ነው ግን እዚህ ጋር እንደዚህ ሆነ? ራስሽን ራሱ እንደ ደብል እንትን ነው የምታየው። እንደዚህ የዚህ ነው ያለው። የሄድሽው ሄደሻል እኮ ባይ ባይ ለንደን፣ ባይ ባይ የለሽም። ባይ ባይ ለንደን እካካ ባይ ባይ ለንደን። እግዚአብሔርን ማትረቢ። እኔ ከዚህ በኋላ ባንቺ አልቆጭ። ማትረቢ እካካ ምቀኝነትሽ ነው ራሱ። ይሁን ማለፍ ያለብሽ ነገር አለ። ማለፍ ያለ ኧረ ደዛ ኮኮቴ ማትረባቦ ሚኗን ነው ባካችሁ። እንደው ምን ልትበሏት ነው ይላሉ እነዚህ በጎች ደግሞ። ምኗ ነው የሚበላው? አልቃለች እኮ እድሜ ለሞንጃሮ የጨረሳትን ሴትዮ ምኗን አይምሮ ምኗን ነው የምንበላው? እስቲ ንገሩ። እውቀት የላት እውቀቷን አንበላው። መልክ የላት መልኳን አንበላው። ልብስ የላት ልብሷን አንበላው። ሆዶ ወስፋት እንደቋጠረ ደግሞ ገና ህይወትን የጀመርሽ እኮ ነሽ። ገና አሁን እምብርትሽ ላይ መጀመሪያ ይኸውልሽ ወስፋትን ልክ የህፃን ልጅ ወስፋት ወጥሮት የለም እንዲህ ብለሽ አሁን ባንቺ ቤት ማሳየትሽ ነው እንትን አርግሽ ማለት ነው። አልቀረብሽም። ውሽ ሲያደርጉ አይተሻል። ኢትስ ቱ ሌት ቤቢ፣ ኢትስ ቱ ሌት። መጀመሪያ ይኸውልሽ ፍላት መሆን አለበት። ጭራሽ እሱ ሲንጠለጠልበት መጀመሪያ ይኸውልሽ እነዚህ ፍላት አድርጊው፣ ቅርጽ እንዲያወጣ አድርጊው። ከዛ በኋላ ተበሽ